በኢትዮጵያ በሳምባ ነቀርሳ በሽታ ተይዘው የሚሞቱ ሰዎች ቁጥር ከ21 በመቶ ወደ 11 በመቶ ማውረድ መቻሉ ተገልጿል። ጤና ሚኒስቴር የገለጸው 20ኛውን ዓመታዊ የሳምባ ነቀርሳ ወይም ደግሞ የቲቢ ምርመራ ጉባኤና የዓለም አቀፍ የቲቢ ቀንን ባከበረበት በዚሁ ዕለት ነው። በኢትዮጵያ በከፍተኛ ደረጃ ህሙማንን ለሞት በሚዳረገው በዚሁ የቲቢ ቫይረስ በአመት ከ186,000 በላይ ሰዎች ይያዛሉ ተብሏል። ህይወት በሰዓቱ ተጨማሪ አላት። ተላላፊ ከሆኑ በሽታዎች መካከል አንዱ የሆነው የቲቢ ቫይረስ በዋነኝነት ሳምባንና የተለያዩ የሰውነት ክፍሎችን ያጠቃል። ይህን ተከትሎ የጤና ሚኒስቴር በከፍተኛ ደረጃ ለህመምና ለሞት ከሚዳርጉ በሽታዎች ውስጥ አንዱ የትኩረት አቅጣጫ አድርጎ እየሰራ መሆኑን ገልጿል። ሚኒስቴሩ ይህን የገለጸው ቲቢን ተባብረን እንግታ በሚል መሪ ቃል ሀገር አቀፍ የቲቢ ቀንን ባከበረበት ወቅት ሲሆን በመድረኩ የጤና ሚኒስቴር 25 ዓመታትን ያስቆጠረው ዓመታዊ የቲቢ የምርምር ጉባኤ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከአርማወር ሃንሰን የምርምር ኢንስቲትዩት ጋር በመተባበር ሲያዘጋጅ ነው። የጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን በዚህ ወቅት እንደገለጹት በዓለም ላይ ገዳይ ከሚባሉት ተላላፊ በሽታዎች የቲቢ ቫይረስ ግንባር ቀደሙ ነው ብለዋል። በሀገራችን እንግዲህ ቲቢ አንደኛው የምንለው ትኩረት ከምንሰጠው ከተላላፊ በሽታዎች ውስጥ ያው በከፍተኛ ደረጃ ለህመምና ለሞት የሚዳርግም ስለሆነ አንዱ የትኩረት አቅጣጫ ነው። ዛሬ እንግዲህ በመጋቢት ወር ወይም ደግሞ ማርች 24 በዓለም አቀፍ ደረጃ የቲቢ ቀን ይከበራል። ከዛ ቀደም ብሎ ደግሞ ዛሬ የተገናኘንበት ዋናው ዓላማ የቲቢ ምርምር አድቫይዘሪ ካውንስል አለ። ይሄ 25ኛውን ዓመት የሚያከብርበት እንዲሁም ደግሞ የዘንድሮውን በዓል የሚያከብርበት ነው። ሚኒስትሯ አያይዘውም በአመት ከ186,000 በላይ ሰዎች በቲቢ በሽታ እንደሚያዙ ገልጸው የጤና ሚኒስቴር በሚያደርጋቸው ጥረቶች ቀደም ሲል ከህመምተኞቹ መካከል 21 በመቶ በበሽታው ህይወታቸው ያልፍ የነበረ ሲሆን አሁን የሟቾች ቁጥር 11 በመቶ ዝቅ ማድረግ መቻሉንና ኢትዮጵያ ከነበረችበት የቲቢ በሽታ ጫና ካለባቸው 30 ሀገራት ምድብ ውስጥ መውጣት መቻሏን ገልጸዋል። የቲቢ በሽታ እንግዲህ በአመት እስከ 186 ሰዎች በቲቢ በሽታ ሊያዙ ይችላሉ የሚል ግምት አለ። ኢትዮጵያ ውስጥ ወደ 30 ከመቶ የሚሆኑት ደግሞ ህክምናን ሳያገኙ ማስተላለፍ እየቻሉ በህብረተሰቡ መካከል ይቀሩ ነበር። እነዚህ እንግዲህ የማጥበብ ስራ ተሰርቷል። አሁን ወደ ኦልሞስት ወደ 11 በመቶ የሚሆነው ነው ሚስድ የሚደረገው። ይሄን ግን ሙሉ ለሙሉ አጥብቦ ማንም ሰው ቲቢ ካለበት ምክንያቱም አሁን ባለው ሁኔታ ጤና ተቋማት ላይ ምርመራን ለማድረግ ብዙ ነገሮችን ምቹ ማድረግ ተችሏል። በተለይ የህክምና የመመርመርን አቅም ቲቢን ብቻ ሳይሆን መድኃኒት የተላመደ ቲቢንም በምናይበት ጊዜ የሞለኪውላር ቴስት የምንለው አለ። እንግዲህ በጣም ሰፊ ስራ በመስራት ከ1000 በላይ እነዚህ ሞለኪውላር ቴስቶችን ማከናወን የሚያስችል አቅም እንደ ሀገር አለ። መድኃኒት የተላመደ ቲቢን በምናይበት ጊዜ በዓለም አቀፍ ደረጃ ከፍተኛ ጫና ካለባቸው ሀገራችን ትመደብ ነበር። ከነዚህ ሊስት ውስጥ መውጣት ችለናል። ከዚሁ ጋር ተያይዞ የቲቢ በሽታ ለመከላከል በሚደረገው ህክምና መንግስት በአመት 1.5 ቢሊዮን ብር ወጪ እንደሚያደርግ የተነገረ ሲሆን በሽታውን ለመቆጣጠር ከክፍያ ነጻ ህክምና በተለያዩ የጤና ተቋማት እንደሚሰጥ እንዲሁም ህክምናው እስከ ጤና ኤክስቴንሽን ድረስ የወረደ አገልግሎት መሆኑን ጠቁመዋል። የቲቢ መድኃኒት ምንም አይነት ክፍያ የሚጠየቅበት አይደለም። እንደ ሀገርም እንግዲህ ያው በፌዴራል ጤና ሚኒስቴር በኩል ነው እነዚህ መድኃኒቶች ተገዝተው የሚገቡት። ገበያ ላይ እንግዲህ የሚገኙም ነገሮች አይደሉም። ነገር ግን ወደ ጤና ተቋማት ከመጣን በመንግስት ጤና ተቋማት ሁሉም ላይ እነዚህን አገልግሎት ማግኘት ይቻላል። የጤና ሚኒስቴር በሚያደርገው በዚህ የመከላከል ጥረት 2000ና ከዚያ በላይ የሚሆኑ የግል የጤና ተቋማት ጭምር ነጻ የህክምናና የመድኃኒት አገልግሎት እንዲሰጡ ማድረግ መቻሉንም ጭምር ገልጿል።